ምናምን ነገር ብሎ ነው ያወራው እሱም ጭምር ማለት ነው። ከፈለክ አሰማሃለሁ ሙሉውን። ስለዚህ አንተ እዛ ቤት ሄደህ እንደዚህ ብለህ አስቆመሃል ወይ? አይ እዛ መግባት አልችልም ካልክ ነበርክ እንትና ቤት ዳንኤል ማ ቤት በባለፈ አንድ ላይ አንድ ገስ ላይ አይቻቸዋለሁ አስቼ እና ይሄንን መቼ ነው ያወራው እሱ? እኔ ይሄንን መቼ ነው ያወራው? አሁን ያልሽው ያሰማሽው መቼ ነው ያወራው? እርግጠኛ ሆኜ አልነግርህም ግን ትናንት ወይም ከከትናንት እና ታዲያ እኛ ተኝተን ምን አንድ ላይ በነበርንበት ሰዓት ላይ ታዲያ ምን ተናገረና ነው ይሄ ነገር? አንተ ከሱ ጋር ትግባባለህ ነው። አንተ ያለህ አወራ እኮ አላልኩም አስቼ ከሱ ጋር ስለምትግባባ እሱን ተተናግረሃል ወይ? ይሄንን ተናገር ከሆነ ይሄንን ነገር ተናገር ከሆነ በምንናገርበት አይነት እንትን እንናገር፣ ችግር የለውም። እሺ እኔ ግን አሁን የኔ ጥያቄ አንቺ ቅር ያለሽ እስካሁን ያላሰማሽውን እኔ ስናገር ቅር ያለሽ በቃ አሁን በጥሩ ሁኔታ ተናግራችኋል። ለቤተ ክርስቲያንም ጥቅም ለተናገረውም ቢሆን ተመልሶ ራሱን እንዲያይ ለሁሉ ጠቃሚ ነው። ጥሩ አድርጋችኋል። ደግሞ እሱ ባለበት ደግሞ እናውራ ማለት ምንድነው ክፋቱ? አንቺ ይሄንን ያስመጣሽ ነገር ለምን የዜድን እኮ ተስማማው አስቼ እሺ ብዬ በቃ ያንተ ምክር ሰምቼ እንደዛጋ እዚህ ላይ ደግሞ ሐሳብ ስጥ እኮ ነው ያልኩህ አስቼ። እዚሁ ላይ ሐሳብ ስጥ አሁን ያሰማው ቪዲዮ ላይ እኔ ግራ ገባን እኮ ደፍተው አይ አስቼ የምሬን ነው። እዚህ ላይ ሐሳብ ስጥ ገብቶኛል እኮ አንቺ እኔ አለ መሰለ የሀገሬ ሰው ሲተርት ምን ይላል መሰለ ሉጣብሽ ምን የሚያሰጣት ትበላ አንተ ቆይ በሌላ እየሳቅን ካልሆነ እኮ አይገፋም እኮ። ከታች እኮ ቪዲዮ ሲከፈት እኮ ሰው ትቶ እኮ ሁለቱን ሶላ የተወሰዳቸው ይላሉ። ያለ ጉድ ነው። የት ሄዱ? ምናልባት የነዚህ ሁለት ሶላ መቀነስ ምናልባት የግብረ ሰዶም እንትን ይኖርበት ይሆን ወይ ነው የተወሳ። አንቺ ስድቡ ቀርቶ እኮ አንቾ ሶላው ነው ሊያሳስብሽ የሚገባው እኮ ሁለቱ ሶላ የት ሄዱ? ኤኒዌይ ግን አንቾ ሲሪየስሊ ግን ሲሪየስሊ ግን አንቾ ምን ይደረግ መሰለሽ በእውነት የዜዶና የጌርሳም ጉዳይ እውነት አስቼም ከሁለቱ ጋር ጥሩ መግባባት ስላለው አንደኛ አስቼ ጠርቶ ቢያናገራቸው እኔ ሲሪየስ ነው። ሁለተኛ አሁን አንቺ የከፈትሽው ራሱ የወንድማችን የኤርሚያስም ጉዳይ እንግዲህ የሚቀርቡትም ሰዎች ካሉ እንደዚህ አይነት ንግግሮችን እንደው ባይናገር በእውነት እኔ ከልቤ ነው እንደዚህ አይነት ነገር ባይናገር የሚቀርቡት ወዳጆቹ አሁን በቅንነት አሁን ቢነግሩት ጥሩ ነው ብዬ አስባለሁ። በዚሁ ቢደመደም አሪፍ ነው። የኤርሚያስም ትክክል አይደለም። ከኤርሚያስ ይልቅ ደግሞ የዜዶ ከትምህርት ጋር የተያዘ ስለሆነ በጣም ሲሪየስ ስለሆነ ምክንያቱም አጠቃላይ ቤተ እምነቱን ሊያስመታ የሚችል ነገር ስለሆነ ተጠርቶ ትምህርቱን ቢያጠራ እንትና ጌርሳም ደውሎ ነግሬያቸዋለሁ። ነገ ወይ ራሱ ቤት ይከፍትና ወይ ሌሎች ወንድሞች ጋር ገብቶ ትምህርቱ እንደሚያጠራ ተናግሯል። ተቆርጦ የተሳሳተ መረጃ ነው የወጣበት። በዛ መልክ ቢያዝ ጥሩ ነው ባይ ነኝ። እንደዛ ብናረግ ጥሩ ነው አይሻልም ወገን? እሺ ሲሶ አንቺ እዚች ጋር ትንሽ ለማጥራት ሁለቱ ተጨማሪ ሶላዎች ለምንድን ነው ሜንሽን ያላደረጉት ቂሱ ለሚለው አባባል ሁለቱ ሶላዎች በሌሎችም ቤተ እምነቶች በተለይ ፕሮቴስታንት ነኝ ብሎ ራሳቸውን በሚጠሩ ሁሉ ዘንድ የኮንፍሊክት ምክንያት ሆኖ ስላልተገኘ ነው ሶስቱ ላይ ስፔሻል ትኩረት ያደረጉት። ጸጋ ብቻ እምነት ብቻ ቃሉ ብቻ በሚለው ላይ ትኩረት ያደረጉት ፐርፐዝሊ ነው። እነዚህ ነገሮች ናቸው ቃሉ የተተረጎመበት፣ እምነት የታየበት መንገድ፣ ጸጋም ደግሞ ስራ ላይ የዋለበት መንገድ ነው የልዩነት መስመርን ሰርቶ ያለው በሌሎችና በሉትራን መካከል። በሁለቱ ላይ የእሳቤ ዲፍረንስ
ብዙም ስለሌለ እሱን ሜንሽን አላደረኩም። ባይ ዘ ዌይ ሶስቱንም ሆነ አምስቱን ሶላዎች አሁን ይህንን ኮመንት ለሰጠው ሰው ያስተማረው ሉትራን ነው። ሶስቱንም ሆነ አምስቱን፣ ሁለቱን ቀነሰ ለሚለው እንዶ አምስቱን እንበላቸውና ክብር ለእግዚአብሔር ብቻ ምናምን የሚለውን ጨምረን አምስቱንም ይሁን ሶስቱንም ይሁን እሱ አሁን አመንኩ ብሎ ለሚለው እምነት ያስተማረው ሉትራኒዝም ነው። ቴንክ ዩ ማይክ። ያ እስቲ ዴቪዬ እንደሚመስለኝ ከሆነ እኔ እስቲ ካልተሳሳትኩኝ በታሪክም ሲጀምር ሶስቱን መሰለኝ አይደለ አስቀድሞ የተናገረው። ምናልባት የተሳሳቱ ከሆነ ልታረም። እንደገና ደግሞ እስቲ በዚህ ላይ ከታሪካዊ እንትኑን ምናልባት እሳቸው ከዚህ ተነስተው ይሆን ያሉት ብዬ ገምታለሁና ዴቭ ምን ትላለህ? እስቲ ለእኛም ግልጽ እንዲሆን እንዳንሳሳት፣ ሌሎቻችንም እንዳንሳሳት እንዲህ ሊናገሩበት የቻሉበት ታሪካዊ እንትን ሊኖረው ይችላል ብዬ ነው። ዴቭ ያ አይ ቲንክ ኤርሚ ታሪካዊ አውዱን አላወቀውም። ለዛ ይመስለኛል ከሌላ ነገር ጋር ያገናኘው። ሶስቱ ሶላዎች የሉትራን ዴቭ ኤርሚ ያልከው ማንን ነው? ኤርሚያስ አበበ ማለት ነው። ወንድማችን ኤርሚያስ ነው። አንድ ታዲያ ሌላ ሰው እንዳይሆን ብዬ ነው። እሺ ቀጥል። ታዲያ ምን በሌ አይ እንደዚህ ስለተናገረ ሀኒቾ እንደዚህ ስለተናገረ ያ ዳዊት የሚባለው እንደሚለው እንደዛ ያ ኤርሚያስ የሚባለው እንድለው ነው እንዴ? ያንን አይደለማ። በዛ በሆነ ቢያንስ ሙሉ ስሙን ጥራው ዴቭ፣ ሙሉ ስሙን ኤርሚያስ በለው ቢያንስ። የምን ኤርሚ ነው ደግሞ? አይ ተይ ሀኒ ተይ፣ አይሆንም እንደዚህ ማኛ እዚህ ቁጭ ብለን እኛም አንደግፍም። ስለዚህ እንዴ ሙሉ ስም እኮ ነው ያልኩት፣ ኤርሚያስ በለው። ኤርሚ አሁን እኔ ኤርሚ ኦክስበርግ ካቶሊክ ያነሳን ያለ ነው አይደለም። አንቺ እህታችን ነሽ። ስለዚህ ኤርሚ ብሎ ሲል እሱ እንደሆነ ይታወቃልና ቀጥል ዴቪዬ። ያ ይልቁንስ ሀኒቾ ኤርሚ ሲናገር ዴቫ ማለት ካቆመና ያ ዳዊት የሚባለው ከጀመረ ንገርኝ፣ የዛን ጊዜ እንትን እላለሁ ማለት ነው። ኦኬ ወደ ዋናው ነገር ልግባ። አይ ቲንክ ታሪካዊ አውዱን ካለማወቅ የተነሳ ይመስለኛል ከእንትኖች ጋር ያገናኘው ማለት ነው። ሶስቱ ሶላዎች የሉትራን መለያ ናቸው። ሶስቱ ሶላዎች የሉትራን መለያ ናቸው። ሴሚናሪም ብትገቡ የሉትራን ቴዎሎጂ ስኩል ብትገቡ ሶስቱን ነው የምትማሩት። ሶስቱን በደንብ ነው ቀጥቅጣችሁ የምትማሩት። ለምን ከተባለ ሪፎርሙ ሲነሳ በሶስቱ ሶላ ነው የተነሳው። ያቀነቀኑት እነ ሉተር እነ ፊሊፕ ሜላንግተን ሶስቱን ሶላ ነው ያቀነቀኑት። በሉትራን አስቀምጨዋለሁ ፕሮፋይሌ ላይ 4 ዘመን አለ፣ ወይም ደግሞ የስኮላሮች ሲዝን የሚባል 4 አለ። የመጀመሪያው የሪፎርመሮች ዘመን ነው 1517 እስከ 1580 ድረስ ያለው ነው። የነ ማርቲን ሉተርና ፊሊፕ ሜላንግተን የመሳሰሉት ሪፎርመሮች ዘመን ነው። ከዛ በኋላ ግን ከነሱ በኋላ የመጣው በጣም ጎልደን ኤጅ የሚባል ዘመን አለ። በሉትራን በጣም ትልቅ ጎልደን ኤጅ ከ1580 እስከ 1713 የመጨረሻው 1713 ዴቪድ ሆላዝ የሞተበት ወይም ያረፈበት ጊዜ ነው። እነ ማርቲን ኬሚኒዝ እነ ዮሐን ጌራርድ እነ አብርሃም ካሎቪች እነ ኩዊንስቴድ እና ዴቪድ ሆላዝ እነዚህ የነበሩበት ወርቃማው ጎልደን ኤጅ የሚባለው የሉትራን ስኮላስቲክ ዘመን ወይም ደግሞ ሉትራን ኦርቶዶክስ ስኮላስቲክስ የሚባለው ማለት ነው። እና ይሄ እነ ሉተር ያቀነቀኑትን ሶስቱን ሶላዎች መሬት ያስነኩት በደንብ አርቲኩሌት አድርገው የጻፉት እነ ማርቲን ኬሚኔዝ እና ዮሐን ጌራርድ ናቸው። ስለዚህ እነዚህ ሶስቱ ሶላዎች የሉትራን መለያዎች ናቸው፣ አይዲዎች ናቸው። ለዛ ነው ሶስቱን ሶላ የምንለው ማለት ነው። መነሻውም ሪፎርሙ ሲነሳ ያቀነቀኑት እነ ሉተር፣ ከዛ በኋላ እነ ማርቲን ኬሚኒዝ እና ዮሐን ጌራርድ መሬት ያወረዱት በደንብ አድርገው ያሰፈሩት ማለት ነው። በደንብ አድርገው እንትን ያደረጉት ማለት ነው። ሁለቱ ሶላዎች ግን ዘግይተው የመጡ ናቸው፣ የተጨመሩ ናቸው። ሁለቱ ሶላዎች ከሪፎርምዶች ጋር ነው የሚገናኘው። በተለይ ክብር ለእግዚአብሔር ብቻ ከካልቪን ጋር ነው የሚገናኘው።
ከካልቪን ጋር የሚገናኝ ነውና ከሪፎርምዶች ጋር የሚገናኝ ነው ሁለቱ ሶላ። ሶስቱ ሶላዎች ግን ከሉትራን ጋር የሚገናኝ ነው። ለዚህ ነው የሉትራን አይዲ የሉትራን መለያ ስለሆኑ ነው ሶስቱ ሶላዎች ፕሬዝዳንታችንም የተናገሩት የሉትራን አይዲ እና የሉትራን መለያ ስለሆነ እነ ሉተርም ሲወጡ ያቀነቀኑት እምነት ብቻ፣ ጸጋ ብቻ፣ መጽሐፍ ቅዱስ ብቻ ያንን ያቀነቀኑ ከነገረ ድነት ጋር የሚገናኘውን አቀነቀኑት። መሬት ያወረዱትና ያሰፈሩት እነ ማርቲን ኬሜኔዝ እና እነ ዮሐን ጌራርድ ናቸው። ጎልዳማ ኤጅ ላይ ያሉት ማለት ነው። እና ከዛ ጋር የተገናኘ ስለሆነ ነው ታሪካዊ አውዱን አመጣጡን ሪፎርመሮች ሲነሱ ምን ይዘው ሲያቀነቅኑ እንደነበረ ከነሱ በኋላ የመጡት ከ1580 እስከ 1713 ድረስ የመጡት ጎልዳማው የሉትራን ስኮላሮች ኤጅ ደግሞ የሚባለው እነ ማርቲን ኬሜኔዝ እና እነ ዮሐን ጌራርድ ምን እንዳደረጉ ያንን ታሪካዊ አውዱን ካለማወቁ የተነሳ ነው ኤርሚያስ ያንን የተናገረው እንጂ ይሄ የትኛውም ሉትራን ትምህርት ቤት ስትገቡ ሴሚናሪም ግቡ፣ እዚህም ውጪ ሉትራን ቴዎሎጂ ግቡ፣ እነዚህን ሶስቱን ሶላ ነው ሉትራን አይደንቲቲውን እንዲያውቅ ወይም መለያውን እንዲያውቅ በደንብ የምንማረው ማለት ነው። እና እነዚህ ሶስቱ ሶላዎች የሉትራን መለያዎች ናቸው። ከዛ የተነሳ ነው እኔም አሁን ፕሮፋይሌ ላይ ሶስቱን ሶላዎች አድርጌያለሁ። እምነት ብቻ፣ ጸጋ ብቻ፣ ቃሉ ብቻ ወይም መጽሐፍ ቅዱስ ብቻ የሉትራን አይዲ ስለሆነ ነው እነዚህ። ያ ማለት ክርስቶስ ብቻና ክብር ለእግዚአብሔር ብቻ አንቀበልም ወይም ኦፖዝ እናደርጋለን ማለት አይደለም። አምስቱን ሶላ ነው የምንቀበለው። ግን እነዚህኛዎቹ ለምንድን ነው ከተባለ የሉትራን መለያ ስለሆነ ማለት ነው። ከዚህ አንጻር ነው ታሪካዊ አውዱንም ኤርሚያስ እየሰማ እንደሆነ አውቃለሁ ከታች ከዛ ታሪካዊ አውድ ጋር ስለሚገናኝ እንጂ አንተ ካልከው ጋር የሚገናኝ ነገር የለውም ልል ፈልጋለሁ። እሺ ዴቭ በጣም ቆንጆ አብራርተዋል። ግን አሁን ቀጣይ አንድ ሰው የሚያውቀው አምስቱን ሶላዎች እንደሆነ ይታወቃል በአብዛኛው ማለት ነው። እና ያ እንደተጠበቀ ሆኖ በዚህ እንትን ላይ ይህንን ነገር እንዴት እንደዚህ ባለ መልኩ ቀነሱት? እንዳው እስካሁንም ድረስ እነዚህ አምስቱ ሶላዎች ናቸው እንዳው በመሰረታዊ ነገር አንድ የሚያደርጉን እያለ የሚያምን በሚሊዮን የሚቆጠር ምዕመን ባለበት ቦታ ላይ ሰዎች ይህንን ጥያቄ ቢያነሱ እንዴት ነው ይሳሳታሉ ወይ? ደግሞ ክርስቶስ ብቻስ ቢገባ ቅድም ወንድማችን ጥሩ ነገር ተናግሮበታል። በምንም በ100% የሚያመሳስለን ነው በትምህርቶቹ ብሎ ስላለ ማለት ነው። እና መጨመሩ ነበረ የበለጠ ጥቅም የሚኖረው። ግን ይህንን ነገር መቀነሱ እና የሰጡበት አስተያየት አለና አምስቱ ቀርበው ቢሆን ኖሮ እንዳውም የበለጠ ውጤታማ አይሆንም ወይ? ዴባ ሰው ሲህም ቢጠይቅ ስህተት ይሆናል እንደ ኤርሚ ሌላኛውን ትተህ ለምን ቀነሱት የሚለውን ሰው ቢጠይቅ። አልተቀነሰም እኮ አልተቀነሰም። ይሄኛው ሶስቱን ሶላ ሞርኛ ሉትራኖች ማለት ነው በጣም የምናቀነቅነውና እንትን የምንለው ከሉትራን ጋር የተገናኘ ነገር ስላለው ታሪካዊ አውድም ስላለው መነሻውም ከዛ በኋላ ቅድምም እንዳልኩት በደንብ አድርገው አርቲኩሌት አድርገው ከአባቶች ትምህርት ጋር አዋህደው እናንትን ብለው አሰናስለው እነ ማርቲን ኬሜኔዝ አስፍረውታል። ሶላ ብቻ ስንል ምን ማለት እንደሆነ፣ መጽሐፍ ቅዱስ ብቻ ስንል ምን ማለት እንደሆነ፣ ምንድነው ጸጋ ብቻ ስንል ምን ማለት እንደሆነ፣ እምነት ብቻ ስንል ምን ማለት እንደሆነ፣ መጽሐፍ ቅዱስ ብቻ ስንል ምን ማለት እንደሆነ፣ እንደገናም ደግሞ ከእኛ ኦርዶ ሳሉተስ ጋር የተገናኘ ነው። አሁን ሌላው ሲተረጉመው በራሱ አውድ ነው የሚተረጉመው ሌላው ፕሮቴስታንት። ይሄኛውን ግን እኛ ስንተረጉመው ከኛ ኦርዶ ሳሉተስ ጋር የተገናኘ ነው። ኦርዶ ሳሉተስ የድነት ቅደም ተከተል ጋር ከዛ ጋር የተገናኘ ነው። የኛ የድነት ቅደም ተከተል የምንከተልበት ደግሞ ከሪፎርምድ ጋር ይለያል። ዌስሊያን አርሜኒያን ቴዎሎጂም ከሚከተሉት ጋር ይለያል። ከዛ አንጻር ነው ይሄኛውን የምናብራራው ማለት ነው። እሺ አስቺ ያለ መስለኝ። ኦኬ አለ። አይ ጨርሻለሁ። አንቺ እሺ እኔ ስለ አምስቱ ሶላ ለምን ጠየቀ ሳይሆን ከዛ ጋር ከሶላ ጋር አስታኮ ያለው ስድብ ነው እኔ እየጠላሁት። እሱ ብቻ አይደለም በጣም ሌሎችም አሉ። አሁን በፊት እንደዛ ብሏል አንድ ሰው። ስለዚህ እኔ አይነስ እሺ በቃ ተውኩት። ቅሽ ዴብ ቀጥርሽ። ሌላው እኔ ኤርሚያስ አበበ እንደዚህ አይነት ነገር ባይደገም እላለሁ።
ፕሬዝዳንታችንን የተናገርከው ነገር ትክክል አይደለም። እንደዚህ አይነት ነገር ባይደገም አትሊስት አባትህ ይሆናሉ። በሌላው አንድ ዲኖሚኔሽን እንኳን ባትሆን አባትህ ይሆናሉ እና እንደዚህ አይነት ነገር ባይደገም ታላላቆቻችንን ብናከብር ከኛ በፊት ብዙ ዋጋ የከፈሉ ናቸው በክርስትና ውስጥ ታላላቆቻችንን ብናከብር በዲኖሚኔሽን አንድ ባንሆንም እንኳን እኔ አሁን ማን ስማቸውም ጠፋኝ የአብያተ ክርስቲያን ፕሬዚዳንት የነበሩት የሙሉ ወንጌሉ ጋር ነገሩ ፓስተር ጻዲቁ አብዶ በዲኖሚኔሽን አንድ አይደለንም፣ ግን በጣም አክብሬ ነው ማናገራቸው፣ አንቱ ብዬ ነው ማናገራቸው። ብዙ ዋጋ የከፈሉ ናቸው። በክርስትና ውስጥ ብዙ ዋጋ ብዙ መከራ የከፈሉ ናቸው እና አትሊስት በመከባበር ቢሆን ታላቅ ናቸው፣ አባት ይሆናሉና ብዙ ዋጋ የከፈሉ ነው በክርስትና ውስጥና በመከባበር እንከባበር ነው ያሉት ራሱ ፕሬዝዳንቱ ያኔ ንግግሩ ላይና ብንከባበር በጣም ቆንጆ ነው። የእናንተን በጴንጤኮስታል ቀደምት የሆኑትን አባቶች ሌሎቹ ዲኖሚኔሽኖች አክብረው ማናገር አለባቸው። በሉትራን ቀደምት የሆኑ አባቶችን አክብረን ማናገር አለ። በሪፎርምን ቀደምት የሆኑ አባቶችን አክብረን ማናገር አለብን። ታላላቆቻችንን ማክበር አለብን እና ፕሊስ ኤርሚያስ አበበ እንደዚህ አይነት ነገር ባይወጣ ታላላቆቻችንን ማክበር ከኛ ታናናሾቻችን ደግሞ ቢማሩ መልካም ነው። እናንተ በእድሜ በጣም እኩያ እድሜ ውስጥ ነው ያለ ነው። ታናናሾቻችን ከኛ መማር ያለባቸው ታላላቆቻችንን ስናከብር ነው። እኔ አስቼ እዚህ ጋር በጣም ታላቄ ነው። አስቼን እኔ አሁን ሌላውን ታናሼን እንደማናገረው ላናገረው አልችልም። ሳናግረው በጣም በአክብሮትና በጥንቃቄ ነው ማናገረው። ታላቄ ነው፣ አከብረዋለሁ። እነሱ ደግሞ አባቶቻችን በፕሮቴስታንቱ ላይ በጣም ብዙ የቆዩት በጣም በክርስትናው ብዙ ዋጋ የከፈሉ ነው። እንዳሁኑ መካያቶ ምናምን በሚጠጣበት ዘመን አይደለም፣ ክርስትና ዋጋ በሚያስከፍልበት ዘመን የነበሩ ናቸው እና ያንን ሁሉ ታሳቢ ተደርጎ ታላላቆቻችንን መሪዎቻችንን ብናከብራቸው ብዬ ይህንን ምክር ሰጣለሁ። ኤርሚ ወንድሜ እንዳይደገም እንደዚህ አይነት ነገር ፕሊስ። በቃ እኔ ይህንን ነው ማለት የምፈልገው። አንቾ በጣም እናመሰግናለን ለነበረን ቆይታ። ሙሌ፣ ዳዊት፣ ዴቭ ሁላችሁንም እጅግ አድርገን እናመሰግናለን። እኛ ጋር በጣም ሰዓት እየሄደ በጣም እየመሸብን ነው። ለነበረን ቆይታ ቴንኪው። ቀጥሉ። አስቼ ቴንኪው። አስቼ በጣም አንተ ጥሩና መልካም ሰው ነህ። ተባረኩ። ሁላችሁም ደህና ደሩ። ተባረኩ። እታች ግን ሀኒቾ አሁን ቢኒያም የሚሉት ልጅ ዝም ብሎ አስሬ ይጽፋን ይሰድበኛል። ዝምት ያለ እያየሽው ዝምት ያለሽ እኔ በሆነ ይሄ ሶማሊኛ የሚናገር ውስጥ ነበር የማስገባው። አንደኛ አሁን ቢኒያም የሚሉት ልጅ መሳደብ አለብኝ እኔ? እዚህ ታች ቁጭ ብላችሁ የምትመጡ ልጆች ይቅርታ፣ ቲክታክ አስወጥቶ የነበር አንዴ ይቅርታ፣ እንትን ጌም ገብቶብኝ ይቅርታ በጣም። እዚህ ታች የምትመጡ ልጆች አንድ ነገር ልንገራቸው፣ አንድ ነገር እንዲያውቁ የምንፈልገው። ቆይ አንተ እዚህ ጋር ሲሶ እዚህ ጋር ተከተከም እኮ ከታች እኮ ኧረ ሂድበት። ኧረ ተው ግሚት አታርጉ ሰውን። እሺ ሲሶ ሳቅ እየሳቀ ነው፣ ችግር የለውም። እሺ አስቼ ቀጠለ። እኔን ሚውት ያደረገኝ ማን ነው? ሀና አይደለም ሞዴሬተር ናቸው። ፕሊስ ሚውት አታርጉ። ሲሶ ሚውት ያደረጉት ችግር የለውም። እኔንም ሚውት አድርገውኛል እንጂ እንዴ ምን ነክቷቸው ነው ግን? የኦርቶዶክስ ልጆች አሉ እንዴ አንቺ ጋር ሞዴሬተር የሆኑ? ሀና እርግጠኛ ነኝ የፕሮቴስታንት እኔን ሚውት አያደርገኝም። የኦርቶዶክሶች አሉ ንገሪኝ። ሀና ቤት በደንብ ነው እንጂ ብዙ ነው እንጂ አንድ ብቻ እና ታዲያ አንቺን ነው እኛ ታዲያ መውረድ ነው ያለብን። አንቺ እንዳለ ራስ የምነካን እንዳለ ሞዴሬተር ነሱ። አይ በቃ በሉ ቹቻው ከሩም ከእንትንሽ ላይ
ሞዴሬት ካወረድሽ ነው የምመጣው። ዴቭ ምን ትላለህ? እኔ ከአንዳንድ ተሳዳቢ እነሱ ይሻሉኛል። አስቼ ከተሳዳቢ እንትን እነሱ ይሻሉኛል። ስለዚህ እኛን ሚውት ያድርጉን አይደል? በቃ እሺ። ስለዚህ አይ ሚውት የምንደረግበት ቤትማ በጣም መምጣት በጣም አሁን ይልቁኑ እኔ ቅር አለኝ ዴቭ ሲሶ ሚውት ቢያደርጉ ይሻላል። ግን ማን ነው ሚውት ያደረገ? በፍቃደኝነት ሚውት ያደረገ ፕሊዝ ጻፉልኝ ከስር። እኔ ኦርቶዶክሳውያን አይመስሉኝም። በእውነት እነሱ አይመስሉኝም፣ ግን በፍቃደኝነት ንገሩኝ ፕሊዝ። እነሱ ጻፍኩለት አስችዬ እኔ ነኝ በስህተት ግን ሲሶ ነበረ ሚውት ላረግ የፈለኩ። ይሄ ዝም ብለህ ነው የፈረድከው።